በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ሕዝቦች በልዑል እግዚአብሔር ስም እንደምን ዋላችሁ? ምስጋና የባህሪ ገንዘብ የሆነ አምላካችን በፍጥረታት አንደበት ስሙ የተመሰገነ ይሁን። እናታችን ወላዲተ አምላክ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱስ መስቀሉ፣ ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። ሀልወተ እግዚአብሔር ማለት ምን ማለት ነው የሚለው እግዚአብሔር መኖር ማለት ነው። ሀልወት ማለት መኖር፣ ሀልወተ እግዚአብሔር ስንል ደግሞ የእግዚአብሔር መኖር። እግዚአብሔር መኖር ስንል እግዚአብሔር ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ዘላለማዊ በማይከለ ዘመንም ያለ አምላክ ነው። እግዚአብሔር አለ ስንል አነዋወሩ ዘመን ጊዜ የለውም። ጊዜን እሱ ያስገኛል እንጂ በጊዜ እግዚአብሔር አይገኝም። ጊዜን ያስገኘዋል። ጊዜ በእግዚአብሔር ይገኛል፣ ዘመን በእግዚአብሔር ይገኛል እንጂ እግዚአብሔርን የሚያስገኘው ወይም ደግሞ የሚቀድመው ነገር የለም። ለብርሃናት መመላለስ፣ ለፍጥረታት መገኘት፣ ለአጠቃላይ ለህይወት ያላቸውም ህይወት የሌላቸውም ጸንተው መኖራቸው የእግዚአብሔር መኖር ነው። እግዚአብሔር አለ የለም ስንል እግዚአብሔር አለ። መኖሩን በምናውቃለን ከተባለ መጀመሪያው የህሊና ምስክርነት ምንለው ነው። የሰው ልጅ ሲፈጠር በህሊናው ለባዊ፣ ነባቢ፣ ህያው ሆኖ ተፈጥሯል። ለባዊ ስንል እኛም ማንቆጣጠረው የሚያስተውል ማለት ነው። በዚህ በእኛ ህሊና ውስጥ ኃጢአትን ኃጢአት ጽድቅን ጽድቅ ነው ብሎ የሚነግረን የምንረዳበት እግዚአብሔር የሚያዘው እኛ ማዘዝ የማንችለው ህሊና አለና እሱ እንደዚሁም የስነ ፍጥረት ነው። ሁለተኛው መምህር እግዚአብሔር መኖር የሚነግረን ዓለም ሳይፈጠር የማይታወቅ እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል ይላል። እግዚአብሔር መኖር የምናውቀው ሐዋርያው ቅዱስ ዮሐንስ እንደነገረን በፍጥረቱ የማይታይ የማይዳሰስ የማይወሰን የማይታወቅ እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል፣ ለፍጥረቱ ይታያል። ፍጥረታት በየስራታቸው እንደተፈጥሯቸው ህግ ጸንተው መኖራቸው እግዚአብሔር መኖር ነው። እንደ ስራታቸው ስንል ቀን የሰው ልጅ ወጥቶ ወርዶ ሰርቶ ጥሮ ግሮ የሚሰበስበው አለ። ሌሊት ደግሞ እንስሳት አራዊት ምግባቸውን ለማዘጋጀት የሚወጡበት ሂደት አለ። ስለዚህ እነዚህ የሰው ልጅ እና እንስሳ አራዊት ተፈራርመው ቃል ገብተው አይደለም። እናንተ ሌሊት እንዲህ አድርጉ እኛ ቀን እንዲህ እናድርግ ተብሎ አይደለም። የሰው ልጅ ቀን እንዲሰለጥን አራዊትን ሌሊት እንዲሰለጥኑ አድርጓቸው በዛው ጸንተው ይኖራሉ። ነፋሳት ለሰው ልጆች ምግብ ናቸው። ነፋሳተ ምህረት በተለይም እነዚህን ነፋሳት ደግሞ ወይም ኦክሲጅን የምንለውን ከእጽዋት እናገኛለን። እጽዋትና እኛ ተፈራርመን አይደለም፣ ቃል ገብተን እንደው ቃል ኪዳን ያስገባን ኖሮ አይደለም። እግዚአብሔር በህልውናው ባነዋወሩ በመግቦቱ እነሱ ለኛ የሚያስፈልገንን አየር እንዲሰጡን ከኛ ደግሞ ካርቦን ዳይኦክሳይድ እንዲወስዱ ይሄ እግዚአብሔር ህልውና እግዚአብሔር መኖር የምናውቅባቸው ናቸው። ስነ ፍጥረት ሌላው ምድር በውሃ ላይ ጸንታ ትኖራለች። ምንም ውሃው ሳያሰጥማት ጸንታ መኖሯ እግዚአብሔር ስላለ ነው። ይሄ ጠፈር የምናየው የደገፈው ድጋፍ የለም፣ ውሃ ነው። ውሃ እንግዲህ በአየር ላይ በላይ ዝም ብሎ ጸንቶ የሚኖርበት ምክንያት ሁኔታ አይኖርም። ውሃ ግን እንዲህ ጸንቶ ጠፈር ሆኖ የብርሃናት መመላለሻ ሆኖ ስናየው የእግዚአብሔር መኖር እንዲህ ያደረገ እናምናለን። ጠፈር የእግዚአብሔር መኖር መጽሐፍም መዝሙረኛው ዳዊትም ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ጌትነቱን ይናገራሉ ማለት እግዚአብሔርን አነዋወሩን ህልውናውን ፈጣሪነቱን ጌትነቱን መሐሪነቱን መግቦቱን ይናገራሉ ሲል ጠፈርን ስናይ የእግዚአብሔር መኖር ያስረዳናል ማለት ነው። ያለ ምንም ነገር ከውሃ የተሰራ ወይም ውሃ ሆኖ እያለ ራሱ ጸንቶ በዛው በቆሙ የሚደግፈው ሳይኖር የሚይዘው ሳይኖር ጸንቶ መኖሩ የእግዚአብሔርን መኖር የምንረዳበት ስነ ፍጥረት ማለት ነው። የእግዚአብሔር መኖር የምንረዳበት ከዛም ፀሐይ፣ ጨረቃ፣ ከዋክብት አብርሃም በፀሐይ የእግዚአብሔርን መኖር ተመራምሮ አውቆ አምኖ እግዚአብሔርን አመስግኗል። በተለያዩ ስነ ፍጥረቶች ለማመን ሞክሯል። ግን እነዛኞቹም አምላክ እንዳልሆኑ ተረድቷል። መጨረሻ አብርሃም
የፀሐይ አምላክ አናግረኝ አለ። እግዚአብሔርም እርሱነቱን ገለጠለት። ከዘመዶች ተለይ ውጣ አለው። ወጣ። እግዚአብሔርም በረድኤት አብሮት ተከተለውና አብርሃም በብሉይ ኪዳን በአዲስ ኪዳን ታያታዊ ዘይማን በቀኝ የተሰቀለው ሽፍታ ታምንበት ዘንድ ማን ነገረህ ብሎ ቅዱስ ያሬድ ተናጋሪና አናግሮታን ወይም ደግሞ ጠያቂ ሆኖ ይጠይቀዋል። አንተ እሺ በቀኝ የተሰቀልክ ሽፍታ ታምን ዘንድ ያን ጊዜ ታስበኝ ትል ዘንድ ማን ነገረህ ሲል ነቢያት ትንቢት ሲናገሩ አልነበርኩም፣ ሐዋርያትን ወንጌልን ሲያስተምር አልነበርኩም፣ ሐዋርያት ወንጌል ሲማሩ አልነበር፣ ተአምራት ሲያደርግ ድውይ ሲፈውስ ሙት ሲያስነሳ አልነበርኩም። አላ ፀሐይ ቀጸበተኒ ፀሐይ ጠቀሰችኝ ብሏል። ፀሐይ ጨለማ ስትሆን የአምላክን ህልውና ክርስቶስ አምላክ መሆኑን ነግሮታል። በስነ ፍጥረት አምኖ ተረድቶ አምላክነቱን አምኗል። ሀልዎተ እግዚአብሔርን የእግዚአብሔር መኖር ተረድቷል። እነ ሙሴ ጸሊምም እንደዚሁ በቅዱሳን የእግዚአብሔር መኖር በፀሐይ ተመራምረው በስነ ፍጥረት ተመራምረው ያወቁ የተረዱ አሉ። የእግዚአብሔር መኖር እንደዚሁም አባ እንጦንስም ብሏል። አባ እንጦንስ ያስተማረ የለ አልተማርክም፣ እንደው ማን ነው መምህር የሆነ ብሎታል። እኔ ሁሉ አስተምሮኛል፣ መምህር ሞልቶኛል። የእግዚአብሔር መኖር ለመረዳት ስነ ፍጥረት በቂ ናቸው ብሏል። በስነ ፍጥረት ነው የተማረው። የእግዚአብሔርን መኖር የእግዚአብሔርን አምላክነት ለመረዳት ስነ ፍጥረት በቂ የሆኑ መምህራን ናቸው ብሎ ተናግሯልና ሀልዎተ እግዚአብሔርን የእግዚአብሔር መኖር የምንረዳው በፍጥረቱ ፈጣሪን እናየዋለን፣ እንረዳለን፣ ፈጣሪን እናምናለን፣ እናውቃለን ማለት ነው። ሌላኛው የሰው ልጅ የተፈጥሮ ዝንባሌ የምንለው ነው። ሌላኛው የሰው ልጅ ምንም ነገር ቢሆን ሃይማኖት የለኝምማ የሚልም ፓጋን ቢሆንም የሚጎድለው ነገር አለ። መሙላት የሚፈልገው ጎደሎ ነገር አለ። የሆነ ነገር ሲሟላለት የሆነ ነገር የሚጎድለው አለ። ያን ነገር ጎደሎ እንዳለው ያን ነገር የሚሞላለት መሻቱ የአምላክን መኖር ያስረዳል። እንደዚሁም ተፈጥሮ ዝንባሌው የተለያየ ነገሮችን የተለያዩ ተፈጥሯዊ ነገሮችን እንኳን የሚያመልኩ ቢኖሩም ግን አምላክ አለ ወደ ማለት ይሄዳል እና የተፈጥሮ ዝንባሌው እግዚአብሔርን መኖር እግዚአብሔርን ሀልዎት ያስረዳልና ሀልዎተ እግዚአብሔር ስንል እነዚህን መኖር ቀጥሎ የመጽሐፍ ቅዱስ ቃልና የታሪክ ምስክርነት እግዚአብሔር መኖር መጽሐፍ ቅዱስ የእግዚአብሔር መኖር ይነግረናል። የታሪክ ምስክርነት ስንል በመጽሐፍ ቅዱስ ያሉ ታሪኮች ማለት ነው የሚነግሩ። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ ስንፋሰ እግዚአብሔር ነው የሚባለው። የእግዚአብሔርን ሀልዎት መኖር ይነግረናል። በየአንዳንዱ ጊዜያት መቀያየራቸው ማልትና ሌሊቱ ሲቀያየር ክረምትና በጋ ሲቀያየር እነዚህ ሁሉ የእግዚአብሔር መኖር የምንረዳባቸው ናቸውና የእግዚአብሔር ሀልዎተ እግዚአብሔር ስንል የእግዚአብሔር መኖር እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እግዚአብሔር አለ ብለን ስናምን አለ ብሎ ማመን ብቻ ሳይሆን አለ ብሎ መኖር ያስፈልጋል። አለ ብሎ መኖር ምንድነው ከተባለ በእያንዳንዱ የሥራ ቦታ እግዚአብሔር ያያል። እግዚአብሔር አለ። እግዚአብሔር ካለ ደግሞ እግዚአብሔር የሚደበቀው ቦታ ከሌለ የቱኛ ኃጢአት እሰራለሁ? ለኃጢአት ቦታ ማጣት ማለት ነው። ለኃጢአት ቦታ ማጣት። አንድ አባት ተናገረዋል። ለምንድነው ኃጢአት የማትሰራው ሲሉት በቤቴ እንዳልሰራ እግዚአብሔር አለ፣ ከቤቴ ውጭ እንዳልሰራ እግዚአብሔር አለ፣ እግዚአብሔር የሌለበት ቦታ አጥቼ ብሏል። እንደዚሁም እኔ ግንድ ነኝ እናንተ ቅርንጫፍ ናችሁ ብሎኛል። በሱ ግንድነት ላይ በቀየ የቱኛ ኃጢአት ልስራ ብሏል። እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምህሮ እግዚአብሔር አለ ብሎ ማመን ብቻ ሳይሆን አለ ብሎ መኖር ያስፈልጋል። ምክንያቱም አለ ብሎ መኖር ምን ማለት ነው ከተባለ አለ ብሎ እያመነ የሚሰርቅ ከሆነ የለም ብሎ መኖር ማለት ይሄ ነው። አለ ብሎ እያመነ የሚዘሙት ከሆነ የለም ብሎ ነው። በግብሩ እግዚአብሔር የለም ብሎ ይኖራል፣ በእምነቱ ደግሞ አለ ብሎ ያምናል። አለ ብሎ እያመነ ዘረኛ ከሆነ አለ ብሎ እያመነ በኃጢአት ውስጥ የሚኖር ከሆነ ይሄ አደጋ ነው። ግን አስተምሯችን አለ ብለን የምናምነውን እግዚአብሔርን አለ ብለን መኖር በህይወታችን መግለጥ እሱ ነው። እግዚአብሔር ሀልዎተ እግዚአብሔር ስንል ለኃጢአት ቦታ የለም፣ እግዚአብሔር የሌለበት ቦታ ስለሌለ ስለዚህ አለ ብሎ የሚያምኑት በሱቁም በእያንዳንዱ የሥራ መስክ እግዚአብሔር አለ ብሎ መኖር ማለት ነው።
ስነ ፍጥረት ማለት ምን ማለት ነው? ስነ ፍጥረት ስንል ስን ማለት ደም ግባት፣ ሰናይ አማረ ተዋበ ማለት ነው። ስን ማለት ያማረ የተዋበ ነገር ማለት ነው። ደም ግባትን፣ ውበትን፣ ማማርን፣ መባጀትን የተመለከተ ነው። ፍጥረት ስንል ደግሞ የተገኙ የተፈጠሩ እግዚአብሔር በህልውናው እግዚአብሔር አለ ስንል እግዚአብሔር ነበረ ዓለም ሳይፈጠር ከባህሪው ፍጥረታትን አስገኘ ማለት ነው። ፍጥረታትን ሲያስገኝ እግዚአብሔር ባህሪው ምስጋናው በባህሪው እንደቀረ አውቆ ይለና ቁጥር መጽሐፉ ምስጋናው በባህሪው እንደቀረ አውቆ ፍጥረትን ልፍጠር ብሎ አሰበ። አስቦ ማልቀረ ፍጥረታትን ፈጠረ ስንል የተገኙ አስገኝ ያላቸው ፍጥረት ስንል አስገኝ ያላቸው እግዚአብሔር አስገኛቸውም እግዚአብሔር የሆነ ቅርምና የሌላቸው ዘላለማዊ ያልሆኑ ያልነበሩ ቅድመ ዓለም ያልነበሩ ከእግዚአብሔር የተገኙ ካለመኖር ወደ መኖር መጥተው የተፈጠሩ ፍጥረታት የተገኙ ማለት ነው። ስነ ፍጥረት ስንል ደግሞ ያማረ የተዋበ የባጀ በጎ ፍጥረት ማለት ነው። ያማረ ፍጥረት ስንል ውብ እግዚአብሔር ሁሉን ውብ አድርጎ ሰራው እንዲል መጽሐፍ ውብ ሆኖ የተፈጠረ ምንም እንከን የሌለባቸው ስነ ፍጥረትን አስገኝቷል። እነዚህ ስነ ፍጥረታት ከእግዚአብሔር ተገኝተዋል። እሱ አንደኛ የተገኙበት ለምንድን ነው? እግዚአብሔር ፍጥረትን የፈጠረው ያስገኘው ለምንድን ነው ከተባለ ከ22ቱ ስነ ፍጥረት ሁለቱን ፍጥረታት ስሙን ለመቀደስ ክብሩን ለመውረስ ፈጥሯል። ሌሎቹ ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ተፈጥረዋል። ስለዚህ ስነ ፍጥረት የተፈጠሩት ስነ ፍጥረት ስንል ለአንክሮ ለተዘክሮ ለምግበ ስጋና ለምግበ ነፍስ እና እንዲሁም ስሙን ለመቀደስ ክብሩን ለመውረስ ተፈጥረዋል ማለት ነው። ለአንክሮ ለተዘክሮ የተፈጠሩት አራቱ ባህሪያተ ስጋ ሰማይና ምድር ለአንክሮ ሰማይን ስናየው ውሃ እንደዛ ረግቶ ጸንቶ መኖሩ በከዛ ላይ ውሃ ተጭኖት መኖሩ ምድርንም ስናይ ከታች ውሃ ሆኖ ከውሃ ላይ ምድር ጸንታ መኖሯ ውሃው ሳያሰጥማት ወደታች ሳትዘቅ ጸንታ መኖሯ እንደዚሁ የተለያዩ እጽዋትን ስናይ እነዚህ እግዚአብሔርን ግሩም በልወለ እግዚአብሔር ግሩም ግብርከ ይላል መዝሙረኛው ዳዊት። እግዚአብሔርን ስራ ድንቅ ነው በሉት፣ ስራ ድንቅ ነው። ስለዚህ ለአንክሮ እንዴት አድርጎ የሰራበትን ሂደት ከአይምሮ በላይ ሲሆን እጹብ ብለን እናደንቃለን። ለአንክሮ ማለት ያ ነው። ለተዘክሮ ማለት ደግሞ ለማሰብ እግዚአብሔርን ለማሰብ እነዚህን ፍጥረታት የሚመግብ ጥቃቅኗን ፍጥረት እንኳን ትንሿን ፍጥረት ሳይቀር የሚያስፈልጋትን አሟልቶ የሚመግብ የሚያስፈልገውን እያንዳንዱ በሚያስፈልገው ሰዓት በሚያስፈልገው ጊዜ መግቦቱን ያለየ እግዚአብሔር ብለን እሱን እንድናስብ ይረዳናል፣ ያግዘናል። ለዛ ነው መጽሐፍም አይነ ኩሉ ነፍስ ሲፈኪያከ የሁሉ ነፍስ አንተን ተስፋ ያደርጋል። አንተ ተውቦሙ ሲሳዩን በጊዜው አንተም በጊዜው ምግቡን ትሰጠዋለህ፣ የሚያስፈልጋቸው ምግባቸውን በጊዜው ትሰጠዋለህ ሲል የሁሉ ነፍስ እሱን ተስፋ ያደርጋል። እግዚአብሔር ትንሽኛ የምናያቸው ፍጥረታት የማናያቸው ፍጥረታት ህይወት ያላቸው ሆኖ በማይክሮስኮፕ ማየት የሚቻሉ በቀጥታ ማናያቸው በማይክሮስኮፕ የሚታዩ ትናንሽ ፍጥረታት አሉ። ከዛም አልፎ ደግሞ በዚህ በማይክሮስኮፕ የማይታዩ በጣም የረቀቁ ፍጥረታት አሉ። እነዛን ሁሉ የሚመግብ በየጊዜያቸው በየሰዓታቸው እንደሚያስፈልጋቸው የሚያስፈልጋቸውን መግቦቱን ስናይ እግዚአብሔር እናስባለን። ከዛም አንዱ ለአንዱ ምግብ መሆኑ በዚህ እግዚአብሔር እናስበዋለን። አንዱ ለአንዱ ስነ ፍጥረት ጥገኛ ያልሆነ ስነ ፍጥረት የለም። እጽዋት በሰው ጥገኛ ናቸው፣ ሰው በእጽዋት ጥገኛ ነው። እጽዋት ኦክሲጅን ለሰው ይሰጣሉ፣ ሰው ደግሞ ለእጽዋት ካርቦን ዳይኦክሳይድ ይሰጣል። ስለዚህ ሰው ያለ እጽዋት መኖር አይችልም፣ እጽዋትም ያለ ሰው መኖር አይችሉም ማለት ነው። ምድር ለሰው ታስፈልጋለች፣ የሚበላውን የሚጠጣውን ታስገኛለች። እንደዚሁ ደግሞ ፍጡር ከሆነ ያለ ቦታ መኖር አይችልምና እንዲኖርባት ወስና ትይዘዋለች። ምድር ለሰው ታስፈልጋለች ማለት ነው፣ ለሰው የተፈጠረች ናት። እንደዚሁ እያንዳንዱ ሌሎች እንስሳት ለሰው ያስፈልጋሉ፣ ምግብ ይሆኑት ዘንድ ልብስ ይሆኑት ዘንድ እጽዋትም እንስሳትም ያስፈልጋሉ። እነዚህን ተመጋጋቢ አድርጎ መፍጠሩን ስናስብ ተመስገን ብለን እንድናስብ
እንድና ተዘክሮ ማለት ያ ነው። ከዛም ከሰማይ ሰማያት ወርዶ ሰው ሆኖ ስጋ ለብሶ ለኛ ያደረገልንን ስናይ እንድናመሰግንና እንድናስብ ለአንክሮ ለተዘክሮ ማለት ያ ነው። ለተዘክሮ ለምግበ ስጋ ለምግበ ነፍስ ስንል ለሰው ልጆች ምግብ እንዲሆኑ ያየነው በአጠቃላይ ተመጋጋቢ አድርጎ መፍጠሩ ስሙን ለመቀደስ ክብሩን ለመውረስ ሰውና መላእክት ናቸው። ሰውና መላእክት ሕያዋን ፍጥረታት ናቸው። እስካሁን ሌሎቹ ፍጥረታት ህይወት የላቸውም። እንስሳት ህይወታቸው በምድር ደማዊት ህይወት ናት። ደም ነው ደማቸው ነው ህይወታቸው። ደማቸው ከፈሰሰ በዛው የሚቀሩ ናቸው። በዚህ ምድር ሙተው ፈርሰው በስብሰው የሚቀሩ ናቸው። ሰው ግን ሙቶ ፈርሶ በስብሶ የሚቀር አይደለም። በዚህ ምድር ስጋና ነፍሱ የሚለያዩበት ጊዜ ይኖራል። ኋላ ግን ስጋና ነፍሱ ተዋህደው አንድ ሆኖ እንደገና ተነስቶ በእግዚአብሔር ፊት ይቆማል። የሚኖርበት ዓለም መንግስተ ሰማያት አለች የተፈጠረች ለሰው የተፈጠረች ያችን ወርሶ ይኖራል ማለት ነው። የሰው ልጅ ስሙን ለመቀደስ ስንል ሁሉ ጊዜ እያመሰገነ በዚህ ምድርም ለማመስገን ነው። ኋላም ለዘላለም ቅዱስ ቅዱስ እያለ የእግዚአብሔር ምስጋና ስሙ ክብሩን ልብሱ ምግቡ ህይወቱ አድርጎት የሚኖር የሰው ልጅ ነው። መላእክትም ከተፈጠሩ ጊዜ ጀምሮ ስሙን እያመሰገኑ ክብሩን ወርሰው እንዲኖሩ የተፈጠሩ ፍጥረታት ናቸውና ስነ ፍጥረት ማለት ያማረ የተዋበ የባጀ ፍጥረት